ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተሰጠ መግለጫ። ጀግና በክብር ይወድቃል እንጂ አይንበረከክም። በሸዋ ምድር አናት ላይ ታሪክ የማይረሳውና ትውልድ የሚዘክረው የጀግንነት ታሪክ ዳግም ተጽፏል። የብልጽግና አገዛዝ በንጹሃን ደም የጨቀየውን እጁን ወደ አርበኞች መኖሪያ ቢዘረጋም ያገኘው ግን የሞት ጽዋንና የታሪክ ውርደትን ብቻ ነው። ገና በደጋነቱ ለሀገሩ ዳር ድንበር ደረቱን ሰጥቶ በጥይት መካከል ተመትሮ ያለፈ የቁርጥ ቀን ጀግና አርበኛ ይማነ። ይህ ታላቅ አርበኛ በጣርማበር ወረዳ በወፍ ዋሻ ቀበሌ ተወልዶ ሕይወቱን በሙሉ ለሕዝብ ነፃነትና ለፍትህ ገብሯል። የብልጽግና ሰራዊት አርበኛ ይማነን በቤተሰቡ መካከል በድንገት ቢከበውም ጀግናው አርበኛ ግን ለወራሪ እጅ መስጠት የሞት ሞት ነው በማለት የአንበሳን ግሳት አክስቶ ብቻውን ሆኖ በደርዘን የሚቆጠሩትን ያገዛዙን ቅጥረኞች ወደ ሲኦል በመሸኘት በመጨረሻም ከልቡ ፍሬ ከሆነችው ሴት ልጁ ፍሬ ይማነ ጋር በመሆን ለነጻነት ሲል በክብር ወድቋል። ከጎኑ ሆና እንደ አባቷ የጥላትን አፈሙዝ ስትጋፈጥ የነበረችው ወጣት ልጁ ፍሬ ይማነም በወጣትነት እድሜዋ ለክብርና ለማንነት መሞት ታላቅ ሹመት መሆኑን ለትውልድ አሳይታ ከአባቷ ጋር በእኩልነት ተሰውታለች። አርበኛ ይማነ ሀብተየስ የነጻነት ተጋድሎ ዳር እንዲደርስ ህዝቡን በማደራጀትና በክላስተር አመራርነት በላቀ ጀብዱ ሲያገለግል የቆየ የቁርጥ ቀን ልጅ ነበር። ይህ መስዋዕትነትም የትውልድ ዕዳ እንጂ የለቅሶ ማስታወሻ አይደለም። የብልጽግና ሰራዊት በጦር ሜዳ የገጠመውን ሽንፈት በንጹሃን ላይ ለመበቀል የሚያደርገው ጥረትም ዛሬም ቀጥሏል። በሌላኛው የጎበዝ አለቃ አርበኛ ደረጀ ጉልቴ መኖሪያ ቤት ላይ የተፈጸመው ወረራም ያገዛዙን የሞራል ውድቀትና ፈሪነት ማሳያ ነው። ገና የ9 ዓመት እንጭጭ ሳለች በብልጽግና አረመኔ ሰራዊት ጥይት ተመታ ሕይወቷ ያለፈው ሕፃን ሰናይትም አገዛዙ በአርበኛ ደረጀ መኖሪያ ቤት ላይ በከፈተው ጥቃት ሕይወቷ አልፏል። የአርበኛው ባለቤት እመቤት ልኬለህም በዚሁ ጥቃት ክፉኛ ቆስላለች። አርበኛ ደረጀ ጉልቴ በቤቱ ላይ የተከፈተውን ድንገተኛ ከበባ በመስበርና በርካታ ያገዛዙን ወታደሮች በመደምሰስና ከበባውን በመበጠስ በጀግንነት መውጣት ቢችልም የልጁን ሕይወት የቀማው ይህ ስርዓት ዋጋ የሚከፍልበት ቀን ሩቅ አይሆንም። የብልጽግና አገዛዝ የጥፋት መንገድ መጨረሻው መቃብር መሆኑን አፋብን ሸዋ ጠቅላይ ግዛት እዝ አሳምነው እዝ በጽኑ ያምናል። በንጹሃን ደም የነከረው እጁ ዛሬ በጀግኖች አርበኞች ክንድ እየተቆረጠ ይገኛል። እኛ የአርበኞቹን አደራ የህፃናቱን ለቅሶና የአባቶችን ጽናት ስንቅ አድርገን ትግሉን ዳር እንደምናደርስ ቃል እንገባለን። የአርበኛው ይማነ ሀብተየስና የልጁ የፍሬ ይማነ ደም እንዲሁም የህፃን ሰናይት ደረጀ ነፍስ በከንቱ አይቀሩም። የአማራ ህዝብ በነጻነትና በክብር ይኖራል። የጀግኖች አደራ አይበተንም። ውድቀት ለደም መጣጩ የብልጽግና አገዛዝ። ሚያዝያ 9 2018 ዓ.ም አፋብን ሸዋ ጠቅላይ ግዛት አሳምነው እዝ